በአዲስ አበባ ከተማ ከሚገኙ ጥንታዊ እንዲሁም ደግሞ ትላልቅ ከሆኑ የወንዝ አካላት መካከል አንዱ በሆነው እንዲሁም ደግሞ ከከተማችን አዲስ አበባ ጋር ከታሪክ እንዲሁም ደግሞ በተፈጥሮ ከዛም ብሎ ደግሞ አሁን ላይ የተሰሩ ካሉ የኮሪደር ልማት ፕሮጀክቶች ጋር ጥልቅ ቁርኝነት ካለው የቀበና ወንዝ ነው። ታዲያ ተመልካቾቻችን እንደምታዩት ከጎኔም ከኋላይም ሁሉም አካባቢ ነዋሪዎች መጥተው እየተዝናኑ ይገኛሉ። ታዲያ በዛሬ ፕሮግራም የማስቃኛችሁ የአሁኗን ቀበና ወይም አዲስቷን ቀበና እንዴት አገኟት የሚለውን አስተያየት ሀሳቦቹን እየተዘዋወሩ እጠይቃለሁ። ከዛም ደግሞ ወደ እናንተ አቀርባለሁ ማለት ነው። የትም መሄድ አይቻልም። የትም እንዳትሄዱ። እንዴት ናችሁ? ሰላም ነው? እስቲ መተዋወቅ ማንም በል። እሺ እርሶስ አንቱ ልበል አንቺ? ይቅርታ ችግር የለውም። አንቺን ብትይኝ አንቱን ብትይኝ ምንም እኔ ገባ ይበል። እሺ እንተዋወቅ ማንም በል። ከየት ነው? ከኮሪያ ሰፈር። እሺ ማንም በል። መልሽ ወንድም ኩሩ ይባላል። አሁን የተገናኘ ነው እንግዲህ በአዲሱ ቀበና ወንዝ ጋር ነውና የቀድሞውን ቀበና ወንዝ ከአሁኑ ጋር እስቲ አነጻጽረሽ የአሁኑ እንዴት አገኘሽው የሚለውን እስቲ ንገሪኝ። ኧረ የአሁኑ ምንም ወደር የሌለው። ኧረ በጣም ደስ ነው ያለኝ በእውነት የበፊቱና የአሁኑ ምንም አያገናኘውም። አሁን እኛ ባንኖር ነው የምልሽ ለልጅ ልጆቻችን ይተርፋል እና በጣም ነው የበፊቱንና የአሁኑ ሳስበው በጣም ይከብዳል። በጣም ነው እና በጣም ደስ ነው የሚለው እና ለወደፊቱም የበለጠ ከዚህ የበለጠ ደግሞ ለመሻሻል ያብቃው። በጣም ደስ ይላል። በአሁኑ ሰዓት ነበር ልጅ ወልጄ ማጫወት የነበረ። ልጆች ግን አድገዋል፣ ይመጣሉ፣ ያያሉ፣ ትልቆች ናቸው። ግን በአሁኑ ሰዓት ህፃናት እንደዚህ ሳይ ወይ በአሁኑ ሰዓት ነበር ወልጄ እንደዚህ ማጫወት። በጣም ደስ ይላል። በጣም ከምጠብቀው በላይ ያልጠበቅነው ነገር ነው። ማታ ማታ ራሱ የመጣን ሁሉ ስናይ እውነት ይሄ እንደዚህ ይሄ ሁሉ አልቆ አሁን እናየዋለን ብለን ነበረ እና በቃ ቀን በቀን ህይወትን ስንጠብቅ ምን አይነት መቼ አልቆ ደስተኛ የምንሆነው ነበር። አሁን ግን በቃ እኔ እዛ በጣም ረክቻለሁ። ደስ የሚል ነገር ነው። እድሜያቸውን ያርዝሙ፣ በየሄዱበት ጥሩ ነገር ይችላል። እንዴት አገኘሽኝ? ጨዋታ ለጎበዝ ነኝ። አዎ ጎበዝ አረሳውማ። አዎ እሺ ስምሽ ግን ማን ይባላል? ከየት አካባቢ ነው የመጣሽው? ሪሃና ጀማል እባላለሁ። ከአጠና ተራ ነው የመጣሁት። ስሜ አርሴማ ደረጀ ይባላል። የመጣሁት ከቤላ ነው። ስሜ ቃል ኪዳን በለንቴ ይባላል። የመጣሁት ከሽሮ ሜዳ ነው። ምን ታደርጊ ነው የመጣሽው? እዚህ ዘመድ ጋር ሄደን ነበርና በዚህ እንግባ ብለን እና እንዴት አገኘሽው ታዲያ? ቦታው አያምርም? እየተጫወትሽ ነበር ያገኘሁሽና አስተያየትሽ ምን ይመስላል? እዚህ በጣም ደስ የሚል ጨዋታ አለ። በጣም ደስ ይላል። ሰውም ብዛቱም ምናምን በጣም ደስ ይላል። እዚህ ያለው ነገር እንዳለ ውብና ማራኪ ነው። ሌሎችም ደግሞ አሁን በከተማዋ ላይ የተለያዩ የልጆች መጫወቻ ስፍራዎች እየተበረከቱ ነው አይደለ? እዛ ሄደሽ የት ተጫውተሽ ታውቂያለሽ? አድዋ 00 ይጃቃለው፣ ወዳጅነት ፓርክ ይጃቃለው፣ ሌሎች ብዙ ቦታዎችም ይጃቃሉ። እና እንዴት አገኘሻቸው? በጣም ደስ ይላሉ። ለልጆች ማስተላለፍ የምፈልገው ያው ዘና በሉ፣ አጥኑ፣ ትምህርታችሁ ላይም ትኩረት ማድረግ ይኖርባቸዋል። በክረምት ጊዜያችሁም መጫወት ብቻ ሳይሆን ማጥናትም ሊኖር ይገባል እና አመሰግናለሁ። እሺ አመሰግናለሁ። ስሜ አርሴማ ደረጀ ይባላል። የመጣሁት ከቤላ ነው። ከቤላ እዚህ ቤላ እና ቀበናን ታውቂዋለሽ? ድሮ እንዴት ነበር ታዲያ? አሁንስ እንዴት አገኘሽው? ቀበና ድሮ በዙ ባያምርም ነገር ግን ሰፊ ቦታ ነበረው። ነገር ግን አሁን ወንዙ ምናምን ስትስተካከል ደስ ይላል። እና ምን ጨዋታ ትችያለሽ? አሁን ቅድም ሮዛ ሮዚና ላይ ያየሁሽ ነበር። ሌላ ምን ትችያለሽ? ጀስቶ ፊንገር፣ አኩኩሉ፣ ሌሎችን ጨዋታ እንችላለን። በጣም አሪፍ ነበር። በጣም አሪፍ ነበር። ምን ጨዋታ ነው? በጣም ጎበዝ ነሽ። ቅድም ሮዛ ሮዝና ይጫወትን ነበር
ምንድን ነው የምትወጂው ጨዋታ? ደስ ይለኛል። ሸገላ። እሺ ሌላስ? የምታሳይኝ የምታስተምሪኝ ጨዋታ የለም? አለ። ምንድን ነው? ሮዛሪ እዚህና እንጫወታለን። ብዙ ጨዋታዎች አሉ። በጣም አመሰግናለሁ። ለልጆች ግን ማስተላለፍ የምትፈልጊው መልዕክት ካለ እድሉ ልስጥሽ። እዚህ መጥተው እንዲጎበኙ እመክራቸዋለሁ። ማን ይባላል? ከየት አካባቢ ነው የመጣኸው? እሺ እኔም እድሉ ስለተሰጠኝ አመሰግናለሁ። ስሜ ዘነበ መለሰ ይባላል። የመጣሁት አሁን ቀበናን ለመጎብኘት በፊት እዚያው አካባቢ አበቤ ሱቅ አካባቢ ነው ነዋሪነቴ። ረጅም ጊዜ ኖሬያለሁ አበቤ ሱቅ ላይ። ግን አሁን የመጣሁት ልጆቼን ጭምር ይዤ ከሳሚት ይሄ ሲመረቅ በአዲስ ሚዲያ ኔትወርክ ሰማሁኝና በጣም ተገርሜ እስቲ ኢንጆይመንት እናድርግ ወይ እንዝናና ይዣቸው የመጣው አርቲስት አለሙ ደበላ እና የምኖረው ከዚቹ ቅርብ ነኝ። ሾላ አካባቢ ነው የምኖረው። መገናኛ ጋር ያለው ሾላ ማለት ነው። የመጣሁት ከመገናኛ ነው። ስሜ ዘሪሁን ፋንቱ ይባላል። እዚሁ ቅርብ አካባቢ ከነበረ ልጅነትህን ያሳለፍከው የቀደመውን ቀበና ታውቃታለህ ብዬ አስባለሁ እና አዲሷን ቀበና እስኪ እንዴት አገኘሃት? በጣም ጥሩ ጥያቄ ነው። ምን መሰለሽ የበፊቱ ቀበና እዚህ ኮከበ ጽባ ትምህርት ቤት ከጎን አለ እንደምናውቀው። በዚህ በጀርባ በኩል በጣም ብዙ ፋውል ከተማሪዎች የሚሰራበት ቆሻሻ ኤሪያ። እኔ ራሴ በዚህ ጋር ወቅት ስታደርጊ ከድልድዩን ስትሻገሪ ብዙ ሽታዎች፣ ጠረኖች ነበሩ። ኢማጂን አሁን ደግሞ የማይታሰብ እንደዚህ አይነት ነገር ሀይቅ ተሰርቶ ስታይ፣ የልጆች እንደዚህ በነፃ መዝናናት ስታይ የድሮውንና ያሁኑን በምንም ልታነጻጽሪያችን። በፊት በጣም ባድ ነው። በፊት ግን እኛ ድሮ ጥንስስ ባህር የምትባል አለች ላይ እዛ ሁሉ የመዋኘት እድል ነበረ ልጅ እያለን። እዚህ ከጊዜ በኋላ ግን እጅግ በጣም እየቆሸሸ መጣና አሁን ደግሞ በጣም የሚያምር ሆኖ ተሰርቷል። እድሜና ጤና ይስጥልን ለአመራሮቻችን። ጥሩ ነው እያገኘ እኔ ያደርኩት ኦልድ ኤርፖርት ነው። እኛም ልክ እንደዚህ እንደቀበና እዛ ነበረን። ከቀጠና 2 ጀርባ ጋና ኤምባሲ የሚባል አለ። እሱ ጋር ነው ሄደን የምንዋኘው። በጣም ይገርምሻል። 25 ሳንቲም ነበረ ድሮ። አንቺ አታውቂውም ይመስለኛል። ችርችፍ የሆነ ነው። ችርችፍ የሆነ 25 ሳንቲም እሱን እንደዚህ ውሃው ላይ እንጥለዋለን። ኦልሞስት 3 ሜትር 2 ሜትር ምናምን ይታያል። ዘንድ ዳይቭ ገብቶ ሳንቲማውን ይዘው የወጣ ባለቤት ነው። እንደዛ ነው ያደግነው። ውሃው ንጹህ ነው። አሁን አይደለም። ከዛ በኋላኛ ካደግን በኋላ ባጠገቡ ብታልፊ መዋኘት አይደለም በሽታ። ቀበናም እንዲሆን ነበር። በቃ ቢነካሽ በቃ በሽታ ነው። አሁን ከዛ ነገሮች ውስጥ አልፎ ዛሬ አሁን ይሄው ምሽት ነው። በዚህ ታይም ሰው ወክ አድርጎ ኢንጆይ ያደረገ ወደ ቤቱ የሚመጣበት ትልቅ ነገር ነውና ሪሊ ደስ ብሎኛል። አዲሱ ቀበና ያምራል። በጣም ቆንጆ ነው። ለህፃናቱ ለምኑም በጣም ምቹ የሆነ ነው። ደስ ይላል። የመጣሁት ደግሞ ከባለቤቴና ከልጆቼ ጋር ነው። መጀመሪያ ጊዜ ነው። አሁን ስንመጣ በይበልጥ ያው ልጆች ደስ የሚላቸው እንደዚህ አይነት የሚቦካ ነገር ማቡካት ምናምን ስለሚወዱ በዛ ላይ ነው እስካሁን ድረስ በይበልጥ እየተዝናኑ ያሉት። ቀጣይ ደግሞ ሌላ ቦታ ለማየት ወደዛ እየተጓዝን እያለ ነው ከእናንተ ጋር የተገናኘ ነው። አሚን ጀማል እባላለሁ። እሺ ከአጠና ተራ ነው የመጣሁት። ከአጠና ተራ ቆያችሁ ከመጣችሁ ወይስ አሁን ገና እንደመጣችሁ ነው ያገኘኋችሁ? አይ ትንሽ ቆይተናል። መጫወት ከጀመርን እየተዝናናን ነበረ። ምን ነገሮችን ኤክስፔሪየንስ አደረጋችሁ? እንግዲህ ብዙ አሁን ከአዲስ ኤክስፔሪየንስ የሚደረጉ ነገሮች አሉና ምን ነገሮችን ነው የሞከራችሁ? አዎ አብዛኛውን ሞክረናል። ጀልባ
ዘፉ በጣም የተመቸኝ ነገር ነው። አዲስ አበባ ውስጥ የለም ነበረ። ወደ ደብረ ዘይት እየሄድን ነበር እንደዚህ አይነት ኤክስፒሪየንስ እያካሄድን የነበረውና አሁን እዚህ በመኖሩ በጣም ደስተኛ ነኝ። ደግሞ አንቺ ገና ወጣት ነሽ፣ ታዳጊ ነሽና በከተማችን ደግሞ በአዲስ አበባ የተለያዩ ወጣቱን ያማከሉ ስራዎች እየተሰሩ ነው ያሉት። ከመናፈሻ ጀምሮ ወጣት ማዕከሎችም እየበዙ ነው። አሁን ደግሞ ያለንበት ቀበና የሚገኛልና ስራዎቹን ከአንድ ታዳጊ ወጣት አንፃር እንዴት አገኘሻቸው? እኔ በጣም በጥሩ ሁኔታ ነው ያገኘኋቸው እነዚህ ነገሮች። አሁን እነዚህን የመሳሰሉ ነገሮች ኢትዮጵያ ውስጥ ብዙ ጊዜ አይገኙም እና አሁን እዚህ በመገኘቱ ደግሞ በጣም ደስተኛ ነኝ። እኔ መጪው ጊዜ ክረምት ነው ኦሬዲ ገብቷል ማለት እንችላለንና ተማሪዎች የሚያርፉበት ጊዜ ነው። የተለያዩ ስራ ዘርፎች እንግዲህ ረፍታቸውን ያደርጋሉና ወጣቶች በአብዛኛው ወጣት የረፍቱ ጊዜ የሚያሳልፍበት ነውና ከረፍት ጊዜ ማሳለፊያ አንፃር ከረፍት ጊዜ ማሳለፊያ ለመዝናናት ከፋሚሊ ጋርም አሁን እንጦጦ ፓርክን ከፋሚሊ ጋር ትሪፕ ለማድረግ በጣም የሚመች ቦታ ነው። ወዳጅነት ፓርክም በጣም አንድነት ፓርክ ምናምን በጣም ቆንጆ ናቸው። ከፋሚሊ ጋር ከጓደኞችሽ ጋር ከሁሉም በአቅራቢያሽ ካለው ሰው ጋር ሄደሽ ለመዝናናት የሚመቹ በጣም ምቹ ቦታዎች ናቸው። በአዲስ የቀበና ወንዝ ተገኝቼ በተለያዩ አካባቢዎች የተዘዋወርኩኝ ያዘጋጀሁላችሁ ፕሮግራም የነዋሪዎች ሀሳብ አስተያየት ምን ይመስላል የሚለውን ያስቀኛችሁ ፕሮግራም ይህንን ይመስል ነበር። ስለተከታተላችሁኝ አብራችሁኝ ስለነበራችሁ ደግሞ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም ቀጣይ እስክንገናኝ ለአሁኑ ግን ቻው።